እናንተ እንዴት ናችሁ? ደህና ናችሁ? ዛሬ ከካሜራ ጀርባ መጥቼላችኋለሁ ማለት ነው። ድብር ብሎኛል ማለት ነው። ሐሙስ ሲሆን ደግሞ ምንድን ነው ወይ ሐሙስ ዳርባ ይዘወይ ድክም ብለብኝ ለምንድን ነው ግን ሳስበው ይደክመኛል ዝም ብዬ ማለት ነው። እናንተ እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁበት እንግዲህ ስለ አንዳንድ ነገር እናወራለን ማለት ነው። ስለ ባለ ትዳሮች እና ስለ በሰው ትዳር ላይ ገብተው ስለሚበጠብጡ ሰዎች አንዳንድ እናውራ ማለት ነው። እንግዲህ ማንንም ዛሬ ዘቢባ ግርማን በተመለከተ ይዤላችሁ መጥቻለሁ ማለት ነው። አጀንዳ ዘቢባ ግርማ እንግዲህ ያው በጣም የምንወዳት አርቲስት ነች ማለት ነው። ዘቢባ ግርማ ያው ብዙ ነገሮቿን ስለሰማሁ እኔ በጣም ነበር የምታሳዝነኝ ማለት ነው። ሆኖም ሳለ ግን አንዳንዴ መገፋት ጥሩ ነው። እንግዲህ ምን የመሰለ ባህል ሰጥቷት እንግዲህ በጣም ብዙዎችን የሚያስቀና በተለይ የመጀመሪያ ልጇን እንደ አባቱ አድርጎ ኧረ አባት ራሱ እንደዛ አይዝም ይቅርታ አድርጉልኝና ማለት ነው። ይሄ እውነት ነው። እውነት ይቅርታ አባት ራሱ እንደዛ አድርጎ አይዝም። እውነቱን ተናግሮ ከመሸበት ማደር ማለት ነው። አባት ከአባት በላይ አድርጎ እንግዲህ ይዞላታል ማለት ነው። በጣም ደስ ይላል። እና እኔ ይቅርታ ምንድነው ግን እናንተ አየሩ በጣም ሲቀየር በጣም ከባድ ነው። እውነት ለመናገር እና ማለት ነው ልጇን ጥሩ አድርጎ ይዞላታል። እዛ ባሻገር ደግሞ እንግዲህ ሁለት ምርጥዬ ልጆች ወልደዋል። ወይኔ ሲያምሩ እናት ሴቷም ሁለቱም ያምራሉ በነገራችን ላይ ማለት ነው። እና ያው እንግዲህ በተከታታይ ወንድም ሴትም ዱብ አድርጋለች ማለት ነው። ደስ ይላል። አዎ ደስ ይላል። እንግዲህ እኛም ቅመሞችም ሄደን ማለት ነው ከስደት እንደሄድን ካገባን ቶሎ ዱብ ማድረግ ያለብን እንጂ ማለት ነው። እንትን ማለት የለብንም መቆየት የለብንም። ወይኔ በላቸው መብላቷን ሳታውቅ እጇን ታጠበች አለ የሀገሬ ሰው። እውነቴን ነው። እውነቱን እኮ ነው። እኛ ሰው ኩሽና ሲጀምር መች ወጣን? የሰው ኩሽና በይዘው የአረብ ሀገር ስትቆዩ የሆነ መንፈስ አለው። ሂዱ የማይል መንፈስ አለ ማለት ነው። መንፈስ ነው የሰው ሀገር ለምን እንደሆነ አላውቅም። እውነት ለመናገር በስመአብ ወልድ አይለቀንም። ነገ ዛሬ እያልን ሰው ሀገር ነው የምንቀመጠው ማለት ነው። እና ለዛ ነው እላችኋለሁ። ስለዚህ ፈጣሪ እንግዲህ ሰው ሀገር ይበቃችኋል ብሎ ቶሎ ውጥት እንድንል እሱ ይርዳን ነው የምለው። ሌላ ምንም የምለው ነገር የለም እኔ እውነት ለመናገር ማለት ነው። እና እንግዲህ እቺ ሄለን የምትባለው እኔ ግን እቺ ሄለን የምትባለው ግለሰብ ምን አይነት ሴት እንደሆነ ያላቅም እውነት ለመናገር ይቅርታ አድርጉልኝና ሰው አይደለችም የሰው ርጉም ናት ሄለን የምትባለው ግለሰብ። ስለዚህ እሷ እንግዲህ በሰሞኑ ወጥታ ስለ ባልየው የተለያየ መረጃ አለኝ አጀንዳ ምናምን አድርጋ እኔ በነገራችን ላይ ለእሷ መልስ የሚሰጥ ሰው ጤነኛ አይመስለኝም። ለምን እሷ ያው ጥሮተኛ ነች። ጥሮተኛ ስለሆነ ተቀምጣ ሰውን ካልተሳደበች ሰውን ካላንጋጠጠች ምናምን ነገር ቪው ስለማታገኝ ይሄ ደግሞ ስራቸው ነው ማለት ነው። ስራ የሌለው ሰው ባይ ዘ ዌይ እነ ሊያሾ ምናምን ሰንበዲ እንደዛ ነው እንትናቸው ማለት ነው። ይሄ ነው ስራቸው። ለምን ስራ የላቸውም ተቀምጠው ስለሚውሉ ግዴታ እንጀራቸው ይሄ ነው ስራቸው። ገባችሁ? ለምን ይሄ ካላገኙ በዚህ ገንዘብ ካላገኙ አያገኙም። በቃ ለምን ስራ የላቸው ምን የላቸው ተቀምጠው ሰውን ሲሳደቡ ሰውን ሲያሙ ሲቦጭቁ ካልዋሉ በቃ እንጀራ ገመዳቸው ተዘጋ ማለት ነው። ለምን ስራ ከሌላቸውስ ምን ሰርተው ይበላሉ? ስለዚህ ለዛ ስለሆነ እንግዲህ ባለትዳሮችን ገብታ እንግዲህ ስትበጠብጥ ነበረ ማለት ነው። ነገር ግን እንግዲህ ሰውየው ወጥቶ መልስ ሰጥቷል ማለት ነው። ወጥቶ መልስ ሰጥቷል። ስለዚች ስለምን እንደምታወራ ራሱ አልገባኝም ብሎ ነው እንግዲህ መልስ የሰጣት ማለት ነው። እኔ ባይ ዘ ዌይ አትመቸኝም። በቃ ማንንም እኮ ነው እሷ የምትራገጠው እውነት ለመናገር አርቲስቱ አይቀራት ዘፋኙ አይቀራት ቲክታከሩ አይቀራት ምናምን ነገር እሷ ያላረገችውን ነገር እከሌ ለምን አላደረገም ብላ ትሳደባለች። የተለያየ ነገር ታደርጋለች። ገባችሁ? ስለዚህ እሷ ማለት በጣም ባለጌ ናት። እኔ ሄለን የምትባለው ግለሰብ አልወዳትም። ይቅርታ አድርጉልኝና ማለት ነው። የመረራችሁም ቢሆን ዋጡት። ስለዚህ ይቅርታ ወይኔ ዛሬ ምንድነው እንደዚህ ጉንፋን ነው ምንድነው? ነፍ እያደረገኝ ነው ማለት ነው። እና ስለዚህ ወጥቶ መልስ ሰጥቷታል ማለት ነው። ስለዚች ስለተመታች ከንቱ ማለት ነው። እና የሰው ትዳር እየገባችሁ የምትበጠብጡት ሴቶች ግን ልብ ይስጣችሁ ነው የምለው። ሌላ ምንም የምላችሁ ነገር የለም። እውነት ለመናገር ማርያምን ልብ ይስጣችሁ፣ ልብ ይስጣችሁ ነው የሚባል እንጂ ሌላ ምን ይባላል ለእናንተ ማለት ነው። ምክንያቱም
በማያገባችሁ ትገቡና ነው የምትሉት። ይቅርታ አድርጉልኝና ማለት ነው። ሰው ይሄ ደግሞ ጥሩ አይደለም ነው የምላችሁ። እና በተረፈ ይሄ ነው። ስለዚህ የዘቢባ ግርማ ባል ወጥቶ መልሱን እንግዲህ ዘንዘር አድርጓል ማለት ነው። ለዚች ጉማሬ ማለት ነው። ዝሆን ጉማሬ ሰው ትዳር አትግቡ፣ በተለይ በወለደ መሀል አትግቡ። ቅናተኛ በይዘው ቀንተው ነው። በነገራችን ላይ ቅናት ነው። እንኳን እሷን ይቅርና እኛን ራሱ ያስቀናል። ለምን ባልየው ትትን ነው ምናምን ደስ የሚል ባል ነው ያላት። እውነት ለመናገር የምር በስማም ልዩ ባል ነው ያላት። ልዩ ከልዩም ልዩ እንዴት እንደሚንከባከባት ልጆቹን ትሬት ያደርጋል፣ እሷን ትሬት ያደርጋል። አንዳንዴ ስደትን ያየ ወንድ ስታገቡ አያችሁ፣ ምንም ቢሆን ስደትን ያየ ወንድ ጥሩ ነው። ይቅርታ አድርጉልኝና እኔ ስደት ስላየ ይመስለኛል እንግዲህ እንደዚህ በጣም የሚንከባከባት። አገር ቤት ያሉ ወንዶች ቢሆኑ ግን እንደዚህ አይንከባከቡም ሴት ልጅ ማለት ነው። እበቶች ናቸው። ስለዚህ ምን ልላችሁ ፈልጌ ነው፣ በጣም ምርጥ ባል ነው እና መቼም አይሰማችሁም ባይዘወይ ማለት ነው። እንደ ሌላ ወንድ ምናምን መስሎ እንትን የምትሉ መስሏችሁ ከሆነ መቼም ቢሆን እንትን አይላችሁም። እና ይሄ ነው እንግዲህ። ለማንኛውም ዛሬ መዳምን ቤት እያሳየኋችሁ ነው በዚሁ አጋጣሚ ማለት ነው። ምንጣፉን አያችሁት? አያምርም? በጣም ያምራል ምንጣፍ፣ አዲስ ምንጣፍ ነው ባይዘወይ ማለት ነው። ከነቡ ደግሞ ነጭ ነው። እንጃ የዚህን አይነት ቢያደርጉት ይሁን አላውቅም፣ ግን ቢያደርጉት በጣም ያምራል። የዚህን አይነት ቢያደርጉት ማለት ነው። ከነቡን የምንጣፉን አይነት ቢያለብሱት ደስ ይላል። አረንጓዴ ያው ሊያለብሱት ይችላሉ ባይዘወይ እና ይሄ ነው እላችኋለሁ። የጀማ በተረፈ እኔን ሰብስክራይብ አድርጉኝ እሺ ውዶች ማሮች፣ ሰብስክራይብ አድርጉ። ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እመጣላችኋለሁ። እስከዛው ድረስ በያላችሁበት ፈጣሪ ይጠብቃችሁ። ቅመሞችንና ቅመማ ቅመሞች እንግዲህ ውሃ እየጠጣችሁ ስሩ ስራችሁን ማለት ነው። አይሻልም? አዎ በጣም እንትን አለ፣ ሙቀት አለ። እውነት ለመናገር እኛ ጋር ራሱ ይስማማል። የምነግራችሁ በላይ የሙቀቱ ነገር አይወራ። ማርያምን አሁን ልተኛ ሄጅ እነዚህ ቅንቅና የሚሆኑ ልጆች አላስተኛኝ ብለው እኮ ነው። የአረብ ልጅ እኮ ግን ማርያምን ውይ ሰው አይደሉም፣ ሰው አይደሉም፣ የሰው ግማሾች ናቸው። መጣላት፣ መደባደብ፣ መፈናከት ነው ስራቸው። ልዩ እንዴት ምን እንዳረጉት ቤቱን በነገራችሁ ጉድ ነው የምትሉት። ገብርኤል እና ውዶች ይሄ ነው ያለው ነገር። በተረፈ ግን ሰላማችሁ ብዙ ይበል። ውይ በስመ አብ ወልድ ደህና ዋሉ።